የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርት ዜናዎችን አስቀድሜ እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ አመራሩ አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ ከራሱ ህዝብ ጋር ከመዋጋት ውጭ አንዳችን ብሔራዊ ግዳጅ አልተወጣም ብሏል። የአገዛዙ ጦር ጀነራሎች በወሎ ከፋኖ ኃይሎች ጋር በተደረገ ውጊያ ቀድማችሁ ለፋኖ መረጃ አስመታችሁናል በሚል የብልጽግና የፖለቲካ አመራሮች ማሰራቸው ሰምቷል። አብራችሁ ውስጥ ቆዩ። በዝርዝር የምናየው ቀዳሚ መረጃችን ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል የተባለውና 19 ሰዎች ሞቶበታል የተባለው ጉዳይ ማነጋገሩን ቀጥሏል። ከግድያ የተረፉ ነዋሪዎችና የቤተሰቦቻቸው የተገደሉባቸው የአካባቢው ነዋሪዎች ግድያ የተፈጸመው በኦሮሚያ ኃይል እንደሆነ ተናግረዋል። የኦሮሚያ ልዩ ኃይል ጥቃቱን ማድረሱን ደግሞ እናት ፓርቲና የአፓ ፓርቲ መግለጻቸው ይታወሳል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። አቶ ታዬ ደንደዓ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀረ ተባለ። የቀድሞ ሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባላት አቶ ታዬ ደንደዓ እጃቸው ካቴና ለማስገባት ፈቃደኛ አይደሉም በማለት ፍርድ ቤት ቀጠሯቸው ሳይገኙ ቀርተዋል ብለዋል ጠበቃቸው። በዝርዝር እናየዋለን። የተባበሩት አረብ ኤምሬት ከየመን ሙሉ ለሙሉ ኃይሏን ለማስወጣት መወሰኗን አስታውቃለች። የተባበሩት አረብ ኤምሬትና ሳውዲ አረቢያ በየመን በነበራቸው ተሳትፎ ላይ ውዝግብ ከተፈጠረ በኋላ ሳውዲ አረቢያ የየመን ታጣቂዎች ለተገንጣዮች ሊያርሱት የነበረውን የጦር መሳሪያ ማጋየቷን ተከትሎ ነው የተባበሩት አረብ ኤምሬት አካባቢውን ለቃ ለመውጣት የወሰነችው። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠችበት ምክንያት በዝርዝር ይፋ አድርጋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና የተሰጠበት ዋነኛው ምክንያት በአብርሃም ስምምነት ለመሳተፍ በመፈልጓ ነው ብለዋል። ይህንን ውሳኔ ተከትሎ በሶማሊያ የተለያዩ ከተሞች የተቃውሞ ሰልፎች ተካሂደዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ዛሬም ቀጥሏል። የፋኖ አመራሩ አብይ አህመድ ስልጣን ላይ ከመጣ ወዲህ መከላከያ ከራሱ ህዝብ ጋር ከመዋጋት ውጭ አንዳችን ብሔራዊ ግዳጅ አልተወጣም ብሏል። የአገዛዙ ጦር ጀነራሎች በወሎ ከፋኖ ኃይሎች ጋር በተደረገ ውጊያ ቀድማችሁ ለፋኖ መረጃ ሰጣችሁ አስመታችሁናል በሚል የብልጽግና የፖለቲካ አመራሮችን አስረዋል። በክልሉ ደቡብ ጎንደር ዞን ደብረታቦር ከተማ ዙሪያ በተደረገ ውጊያ ደግሞ ሰብአዊና ቁሳዊ ጉዳት መረሱን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ከደብረታቦር ከተማ አቅራቢያ በምትገኘው ማህደረ ማርያም አካባቢ በደፈጣ ተኩስ ተጀምሮ ለሰዓታት ከባድ ውጊያ መቀጠሉን ነው የፋኖ የመረጃ ምንጮች የተናገሩት። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ውባንታ ባተኮር ደብረታቦር ከተነሳ የአገዛዙ ጦር ጋር በገብሬ ምንጭት ክሬቸርና ማህደረ ማርያም ጽዮን እንዲሁም ማህደረ ማርያም አዱባይና መገንጣያ እንዲሁም ዮሐንስ የተባሉ አካባቢዎች የሸፈነ ውጊያ መደረጉን አስታውቋል። በውጊያው በአገዛዙ ጦር ላይ ወታደራዊ ኪሳራ አድርሽበታለሁ ያለው አፋባ በላይ ዘለቀ እዝ ነው። በተመሳይ በዞኑ ጉና በጌ ምድር ወረዳ ክምር ድንጋይ ጋሳይ ከተሞች በመነሳት ወደ ፋኖ ቀጠና በተንቀሳቀሰው የአገዛዙ ጦር ላይ እርምጃ መወሰዱን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዝን ያስታወቀው ታህሳስ 21 2018 ዓ.ም የአገዛዙ ጦር ከከተሞች መውጣት ወደ ዙሪያ ቀበሌዎች በተሽከርካሪዎች ሲንቀሳቀስ ነው የፋኖ ኃይሎች ሁለት የተለያዩ ስፍራዎች ላይ ድንገተኛ ጥቃት ማረሳቸውን ያስታወቁት። በጥቃቱ ከ20 በላይ የአገዛዙ ጦር አባላት ጉዳት ደርሶባቸዋል ብለዋል አፋባ ጎንደር ጠቅላይ ግዛት ዝም። በዛሬው ዕለት ታህሳስ 22 2018 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ በተደረገው ውጊያም ጉዳት ደርሷል። የአገዛዙ ጦር በሌሊት አንድነት ማርያም በደተባለ አካባቢ ለመግባት ሲሞክር በፋኖ ኃይሎች ውጊያ እንደተከፈተበት የተናገሩት የኢትዮ ኒውስ የፋኖ የመረጃ ምንጮች በተለይም ተሜ ወንዝ የተባለ አካባቢ በተደረገው ውጊያ የአገዛዙ ጦር ከባድ ጉዳት አስተናግዶ ወደ መጣበት አፈግፍጓል ብለዋል። በትላንትናው ዕለት ታህሳስ 21 2018 ዓ.ም በሰሜን ጎጃም ዞን ጎንጅ ቆለላ ወረዳ ዋሸራ ቀጠና ላይ ቦይንቆ አንደኛ ደረጃ ትምህርት ቤት ላይ ባደረሰው የድሮን ጥቃት የንጹሃን ጉዳት እንደደረሰባቸው የመረጃ ምንጮች ተናግረዋል። በድሮን ጥቃቱ የቦይንቆ አንደኛ ደረጃ ትምህርት ቤት መውደሙ
ተሰምቷል። በሌላ በኩል በዚህ ጎጃም ቀጠና የፋኖ ኃይሎች ህብረተሰቡን በጉዞ ላይ በማንገላታትና ዝርፊያ መፈጸም የተጠረጠሩ ታጣቂዎች ላይ እርምጃ ለመውሰድ በሚል በተወሰኑ አካባቢዎች ጥሎት የነበረው የትራንስፖርት እግድ ከዛሬ ታህሳስ 22 2018 ጀምሮ ክፍት መደረጉን የፋኖ ኃይሎች አስታውቀዋል። በመሆኑም በሰሜን ጎጃም ዞን ከባህር ዳር ከተማ በጭንባ በኩል ወደ ቁንዝላና ገለጎ፣ ከዱር ቤቴ በቁንዝላ ገለጎ እንዲሁም ከዱር ቤቴ ወደ ዝህብስትና ወገዳ እንዲሁም ከዱር ቤቴ ወደ ሐሙሲትና ማማላ እንዲሁም ከዱር ቤቴ በቀዳሚት ላሊበላ ወደ ልሁዲ ያሉ መንገዶች ለትራንስፖርት ክፍት መደረጋቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስን ያስታወቀው። በሌላ በኩል የብልጽግና አገዛዝ በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ከፍተኛ አመራሮች የጦር አዛዦች የሚመሩት ስብሰባ ሊደረግ በመሆኑን ተከትሎ ፋኖ በአካባቢው ደርሶ ስብሰባ ይበትናል በሚል ስጋት በውጫሌና ውርጌሳ ከተሞች መካከል የሚገኙ ተራራማ አካባቢዎች ያለማቋረጥ የከባድ መሳሪያ ድብደባ እየተደረገባቸው እንደሚገኝ የመረጃ ምንጮች ለኢትዮኒውስ ተናግሯል። በተለይም አንጓትና እምብስ ውሃብ የተባሉ አካባቢዎች ላይ የከባድ መሳሪያ ድብደባ የተጠናከረ ነው የሚሉት የመረጃ ምንጮቻችን ውጊያው በሌለበት ሁኔታ የከባድ መሳሪያ ድብደባ የሚደረገው የብልጽግና አመራሮች የአገዛዙ ጦር 11ኛ ዕዝ ከፍተኛ አዛዦች ከሀገር ሽማግሌዎችና የሃይማኖት አባቶች ጋር ለመወያየት ስጋት ለመቀነስ በሚል ነው ተብሏል። በተያያዘም በዞኑ ወግዲ ወረዳ ከፋኖ ኃይሎች ጋር በተደረገ ውጊያ ቀድማችሁ ለፋኖ መረጃ ሰጣችሁ አስመታችሁናል በሚል የብልጽግና አመራሮች መከላከያ አዛዦች መታሰራቸው ሰምተዋል። ታህሳስ 19 2018 ዓ.ም በወግዲ ወረዳ ለሚ የተባለ አካባቢ የፋኖ ኃይሎች በከፈቱት ውጊያ ከ20 በላይ የአገዛዙ ጦር አባላት መገደላቸው መዘገባችን የሚታወስ ሲሆን የአገዛዙ መከላከያ በዛ ውጊያ ፋኖ ጉዳት ያረሰው የወረዳው የብልጽግና አመራሮችና የሚኒሻ አባላት ቀድሞ ለፋኖ መረጃ አርሰው ነው በሚል ከ20 በላይ ሰዎችን አስሯል ነው ያሉት የመረጃ ምንጮቻችን። በአገዛዙ መከላከያ ከታሰሩት የወግዲ ወረዳ የብልጽግና አመራሮች መካከል የወረዳው የሚኒሻ ጽሕፈት ቤት ኃላፊ ይገኙበታሉ ተብሏል። በአጠቃላይ 4 የብልጽግና አመራሮች 19 ሚኒሻዎች መረጃ ለፋኖ አሳልፋችሁ ሰጥታችኋል በሚል በአካባቢ የመከላከያ አዛዦች መታሰራቸውን የመረጃ ምንጮቻችን የነገሩን። ይህ በእንዲህ እንዳለ የፋኖ አመራሩ አስረስ ማረ ዳምጤ አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ ከራሱ ህዝብ ጋር ከመዋጋት ውጭ አንዳችን ብሔራዊ ግዳጅ አልተወጣም ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ምክትል ሰብሳቢ አስረስ ማረ ዳምጤ ራሱን የሰላም አምባሳደር አድርገው ለመሳል የሚሞክሩ ብልጽግና አስተማማኝ ሰላም ለመፍጠር በየአዳራሹ ሲጮህ ይውላል። ሆኖም የራሱን ህዝብ የወረረ በእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ ድሮን ተተኳሾች የተጠቀመ ትላልቅ አውራ መንገዶችን ለወራትና ለዓመታት የዘጋ ህዝብን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝን ስለ ሰላም ሲያወራ መስማት ስላቅ ነው ሲል ጽፏል። የአብይ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰው ዛሬም በብር ሸለቆ በጦል ላይ በውርሶና በሌሎች ካምፖች ተረኛ ማቾችን እያሰለጠኑ ነው ያለው አስረስ ማረ ዳምጤ አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባለው ተቋም አንዳችን ብሔራዊ ግዳጅ አልተወጣም፣ ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ሌላው ጋራ በመዋጋት ላይ ነው ያለው። ኢትዮጵያን ተሻግሮ ሱዳን የማፍረስ ፕሮጀክት ላይ በመሳተፍ የኢትዮጵያ ዲፕሎማት ታሪክ እያቆሸሸ ይገኛል ብሏል። የፋኖ አመራሩ አስረስ ማረ ዳምጤ አክሎም በኢትዮጵያ አስተማማኝ ሰላም የሚገኘው የሰላም ጸር የሆነው አገዛዝ ማስወገዱ ወይም ለሰላም እጁን እንዲሰጥ በማስገደድ ነው ሲል አስታውቋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳና አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት 19 ሰዎች የተገደሉ መሆናቸውና በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸውን ነዋሪዎች ለኢቢሲ ተናገሩ። ተቃዋሚዎቹ እናት ፓርቲና የአፓ ፓርቲ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። ኢትዮኒውስ የአፓ ያወጣውን መግለጫ ከዚህ በፊት በዜና መልኩ ያቀረበች ሲሆን በኦሮሚያ ልዩ ኃይል ጥቃት የደረሰባቸውና በብሔራቸው አማራ ናቸው የተባሉ 19 ሰዎች ነበሩ። በወረዳው የአማራ ተወላጆች ይኖርበታል በተባለው ጠጋ ጂጋ ወይም ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋግራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው መከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ይናገራሉ። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት አካባቢ የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹም የተኩስ ልውውጥ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላኛው ነዋሪ ደግሞ መሳሪያ እናስረክብን ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎችን አውጥተዋል ይላል ቢቢሲ። ግጭቱ ከመንቀሳቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባት ቀበሌዎች መሻቸው
መሆናቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየት ተናግሯል። ከዚህ በፊት ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸውን እንዲሸሽ እንዳደረጉ የተናገሩ አንድ የዓይን እማኝ ከሁለት ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ለቢቢሲ ተናግሯል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እኚሁም የሁለት ሰዎችን አስክሬን ማየታቸውንም ይናገራሉ። እማኙ የደረሱ ነፍሰ ጡሮች ጭምር በጥቃቱ ላይ መኖራቸውን ተናግሯል። የደረሱ ነፍሰ ጡሮች በመሆናቸው የተኩስ ልውውጥ ሲደረግ ቤታቸው እንደነበሩ የሚናገሩት አንድ የዓይን እማኝ ከሟቾች ውስጥ የአምስት ልጃቸው አባት የሆኑት ባለቤታቸው እንደሚገኙበት ተናግሯል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚኒሻ ቤታቸው ውስጥ ገብተው የጉልበት ሰራተኛ የነበሩ ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው ለቢቢሲ ተናግሯል። እኔ ድንጋይ ሆንኩ፣ ልጆቼ እየተንጫጩ ላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲል እኔ በጥርስ የመሰለ እያነሷቸው 3ቱም ልጆችን አነሷቸው፣ ተደፍቼ እኔን ግደሉኝ ብዬ ለመንኳቸው ሲሉ ድርጊቱን ተናግረዋል። ባለቤታቸው በር ላይ በተገደሉበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን ለቢቢሲ አስረድተዋል። ቢቢሲ ያነጋገራቸው የዓይን እማኞችና የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤት ውስጥ ወይም ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሐን ላይ ብቻ መሆኑ ተሰምቷል። እማኞች አብዛኛዎቹ ሟቾች በስለት ወይም ቢላዋ ተጠቅተው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መመልከታቸውን ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጥ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩ 2 ሰዎች አካላትም የለው ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱት እንኳን ደርሰን ለመቅበርና አስክሬን ለማንሳት አልቻለም፣ እስከ ቅዳሜ ዕለት ድረስ አስክሬናቸው እንዳልሆነ ሆኖ አገኘ ነው ሲሉ አንድ ዓይን እማኝ ለቢቢሲ ጨምሮ ይናገራሉ። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉት ሰላማዊ ሰዎች ቁጥር 19 ነው ሲሉ አንድ ነዋሪ ደግሞ ቁጥሩ ከዚህም ከፍ ሊል ይችላል ይላሉ። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉት ለቢቢሲ ሲናገሩ የእናንተ ልጆች ናቸው ከፌዴራል መንግስቱ ጋር የገጠሙት፣ ፋኖን ትደግፋላችሁ በሚል አማራ መሆናቸውን ለይተው እንዳጠቋቸው ተናግረዋል። እናት ፓርቲና ኢህአፓ ጥቃቱን አውግዘው ባወጡት መግለጫቸው በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ነው ብለውታል። ጨምረውም ይህ ተግባር መንግስት በዓላማና በስጉር የሚፈጸም ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋው እንዲያወግዝና ተጠያቂነት እንዲሰፍን የበኩላቸው እንዲያደርጉ ፓርቲው ጠይቋል። ባለቤታቸው የተገደሉባቸው ነፍሰ ጡሯ እናት መሬት የለኝም፣ ምን የለኝም፣ እነሱን ነው የቀን ስራ ሰርቶ የሚያስተዳድረን፣ 5 ልጅ ይዤ የምመለሰው የምቀምሰው አንድ ነገር እንኳን የለም ሲሉ መጻኢ ህይወታቸው ብላሽቱን ለቢቢሲ ተናግረዋል። ባለቤታቸው እሱም እንዲህ ሆኖ ስላገኘሁት ምግብ ትቻለሁ፣ ተጎድቻለሁ ሲሉ አሁን ያሉበት ሁኔታም ለቢቢሲ ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆን ማህበረሰቡ ስጋትና ጭንቅ ውስጥ ወድቋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ሰው እየተሸበረ ነው ያለው፣ መኖር አይደለም የምኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነው ብሏል። የኦሮሚያ ክልል ኃይል አፈጸሙ የተባለውን ጥቃት ለማረጋገጥ ቢቢሲ የኦሮሚያ ክልል መንግስት ኮሚኒኬሽን ጠይቆ ምላሽ እንዳላገኘም ዘግቧል። አቶ ታዬ ደንዳ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀረ ተባለ። የቀድሞ ሰላም ሚኒስትር ዴታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ሳይገኙ ቀርተዋል። አቶ ታዬ ደንዳ ረቡዕ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸው 3 ክሶች ለማየት ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ሕግን ክስና የተከሳሹን ተቃውሞ ለመስማት ነበር። ይሁን እንጂ የአቶ ታዬ ደንዳ ጠበቆች በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማይቀርቡ ተናግረዋል። አቶ ታዬ ቀደም ሲል ባለረጅም ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረው ነበር ተብሏል በዘገባው። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ተናግሯል። የችሎቱ ታዲያ አቶ ታዬ ደንዳ ሐሙስ ታህሳስ 23 2018 ዓ.ም ችሎት ፊት እንዲቀርቡ ታዟል ተብሏል። አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ የቀረበባቸው ክስ ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጁነት አድርገዋል የሚሉ 2 ከባድ ክሶች እንደሆኑ ቢቢሲ ዘግቧል። የተባበሩት አረብ ኤምሬት በሳውዲ አረቢያ የተወሰደባት እርምጃ ተከትሎ ኃይሏን ከየመን እንደምታስወጣ አስታውቃለች። የተባበሩት አረብ ኤምሬት ሳውዲ አረቢያ በየመን ተገንጣይ ቡድን በተያዘ ወደብ ላይ ጥቃት ፍጽሟን ተከትሎ ሀገሪቱን ለቃ እንደምትወጣ አስታውቃለች። የተባበሩት አረብ ኤምሬት የየመንን ፕሬዚዳንታዊ ምክር ቤት ሰራዊቷ ላይ በ24 ሰዓታት ውስጥ እንድታስወጣ ያቀረበውና ሳውዲ አረቢያ የደገፈችውን ይህንን ውሳኔ በየመን የቀራትን ኃይል እንድታስወጣ ተናግራለች። ኤምሬት ሲን ያለችው በሳውዲ የሚመራው ጥምር ጦር አቡዳቢ በምትደግፈው ተገንጣይ ቡድን
ቡድን የመሳሪያዎች ጭነት ላይ ሙካላ በተባለ ወደብ የአየር ጥቃት ከተፈጸመ በኋላ ነው። አረብ ኤምሬት ጭነቱን የመሳሪያ መሆኑን ያስተባበለች ሲሆን በሳውዲ ክስ ጥልቅ ሀዘን እንደተሰማትም ገልጻለች። ሳውዲና የተባበሩት አረብ ኤምሬት ባለፈው 10 ዓመታት በኢራን የሚደገፈው የየመን ሁቲዎችን ቡድን በመደገፍ አጋር ነበሩ። ይሁን እንጂ ሀገራቱ የሚደግፏቸው የየመን ተፎካካሪ ቡድኖች ምክንያት ልዩነታቸው እየሰፋ ነው። ይህን ተከትሎም አረብ ኤምሬት የደቡብ ተገንጣዮችን በመደገፍና የጦር መሳሪያ በማቅረብ ተሳትፋለች ማለት ቀጥታ በወደብ እያራገፈች ባለችበት ሁኔታ ሳውዲ አረቢያ በቦምብ አጋይታለች። ይህንን ተከትሎ ታዲያ የመንና ሌሎች ሀገራት ጨምሮ አረብ ኤምሬትስ ጦሯ እንድታስወጣ ግፊት አድርገዋል። ኤምሬትስ አሁን ላይ ጦሯን ብታስወጣን በተለያዩ ሀገራትና ቀጠናዎች የምታደርጋቸው ተሳትፎችን በብዙዎች ዘንድ ነቀፌታን እያተረፉባት ነው። በኢትዮጵያ ጨምሮ በሱዳንና በተለያዩ ቦታዎች ውስጥ በአሁኑ ሰዓት ሰፊ የጦር መሳሪያን በማቅረብና ግልጽ የጦር አመራር በመስጠት ጭምር በርካታ ጭፍጨፋዎች እየተፈጸሙባቸው ያሉ ጦሮች ላይ የምትሳትፈው አረብ ኤምሬት በብዙዎች ዘንድ በፖለቲካና በዲፕሎማሲ ዘንድ በንጹሃን ዜጎች ጭፍጨፋ፣ በጦር ወንጀልና በሌሎች ጉዳዮች ላይ ተጨምራ እየተከሰሰች ትገኛለች። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠችበት ምክንያት አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና የተሰጠው በአብርሃም ስምምነት ለመሳተፍ በመፈለጓ ነው ብለዋል። አሁን ላይ በሶማሊያ የተለያዩ ከተሞች የተቃውሞ ሰልፎችም እየተካሄዱ ነው። ኔታንያሁ ለሶማሌላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ በመፈለጓ ዲሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት መሆኑን በይፋ ተናግረዋል። ኔታንያሁ አሜሪካ ውስጥ ኒውስ ማስክ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም አገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን ገልጸዋል። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀሪው ሶማሊያ ከሚታየው በእጅጉ የተለየ ነው ይላሉ። ይህንን ሲገልጹም በቀሪ ሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው ብለዋል። ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደርጓቸው ሌላው ምክንያት ሲያስረዱ ሶማሌላንድ 6 ሚሊዮን ሕዝብ ያላት ሀገር ናት። ለዘብተኛ ሙስሊም ይኖርባታል። የአብርሃም ስምምነትን መቀላቀል ይፈልጋሉ። ይህ ጥሩ ይመስለኛል። ዲሞክራሲያዊ ናቸው፣ ምርጫም ያካሂዳሉ ብለዋል። ቀሪው የሶማሊያ ክፍል ግን አሸባሪው አልሸባብ አለ። እውነተኛ ምርጫ ለመጨረሻ ጊዜ መቼ እንዳካሄዱም አላውቅም። ምናልባትም 10 ዓመታት ይሆናል። በርካታ አሸባሪዎች በዛሉ ብለዋል። እስራኤል ላለፉት 34 ዓመታት እንደ ሉዓላዊ ሀገርነት እውቅና ለማግኘት ስትጥር ለነበረችው ሶማሌላንድ ባለፈው ሳምንት እውቅና ሰጥታለች። ይህ ግን ከበርካታ የዓለም ሀገራት፣ ከአፍሪካ ህብረት፣ ከአውሮፓ ህብረት እንዲሁም ከአረብ ሀገራት ተቃውሞ ገጥሞታል። ኔታንያሁ ከኒውስ ማስክ ጋር በነበራቸው ቃለ ምልልስ ወቅት የተለያዩ ጉዳዮችን በማንሳት አብራርተዋል። በመካከለኛው ምስራቅ እርሳቸውና ፕሬዚዳንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩም ብዙ ነገር አሳክተናል ይላሉ። ኔታንያሁ ከትራምፕ ጋር ለሐማስ ትጥቁን እንዲፈታና ጦርነት ለማስቆም በስምምነት መሰረት የተጣለበትን ግዴታ እንዲወጣ የ60 ቀናት የጊዜ ገደብ ለመስጠት መስማማታቸውን በቃለ ምልልሱ ተናግሯል። ይህ የእስራኤልን ውሳኔ ተከትሎ በሶማሊያ የተለያዩ አካባቢዎች አሁንም ተቃውሞች እየተደረጉ ነው። ማክሰኞ ታህሳስ 21 2018 እስራኤል ሶማሌላንድ እንደ ሉዓላዊ ሀገር እውቅና መስጠቷን በመቃወም በሶማሊያ በተለያዩ ከተሞች ተቃውሞ መካሄዳቸውን የሶማሊያ መገናኛ ብዙሃን ዘገባዎች ያሳያሉ። በዋና ከተማ ሞቃዲሾ፣ በጋክ ኮል ከተማ፣ በአዶዳ እንዲሁም በጉሪኤል ከተሞችና በሰሜናዊ ምስራቅ ላስ አኖድ ከተሞች ሶማሌላንድ ያገኘችውን እውቅና የሚቃወም ሰልፎች ተካሂደዋል። ተቃዋሚዎቹ የሶማሊያ ብሔራዊ መዝሙር እየዘመሩ የሶማሊያ ሰንደቅ ዓላማ እያውለበለቡና ጥቃት ያሉትን የእስራኤል ውሳኔ እያወገዙ ታይተዋል። በጉሪኤል ተቃዋሚዎቹ የእስራኤል ሰንደቅ ዓላማ እንዲሁም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፎቶ ላይ በመቆም ተቃውሟቸውን ገልጸዋል። ቢቢሲ ተማሪዎች እንዲሁም የሶማሊያ ወታደሮች በተቃውሞ ሰልፍ ላይ ታይተዋል ብሏል። እኛ ድጋፍ እንድናደርግና ሃይማኖታችንን ለጽዮናውያን እንድንተው አንገደድም ሲሉ በላስ አኖድ ለተቃውሞ አደባባይ የወጡ ሰልፈኞች ለመገናኛ ብዙሃን ተናግረዋል። በሞቃዲሾ አደባባይ የወጡ የተወሰኑ ተቃዋሚዎች የፍልስጤም ባንዲራ ይዘው ታይተዋል። አይሁዶች ለፍልስጤማውያን ወንድሞቻችን ከሚያደርጉት ነገር የተሻለ አያደርጉም ሲሉ በሞቃዲሾ የተቃውሞ ሰልፍ ላይ የተሳተፈ አንድ ተቃዋሚ አስተያየቱ ሰጥቷል። ሌላም ቢቢሲ ሶማሊያ ለተቃውሞ አደባባይ የወጡት እስራኤል ለሶማሌላንድ እውቅና መስጠቷ ዓለም አቀፉ ውግዘት ካስከተለ በኋላ ጭምር ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።